የሚገርመው ምን ብዬ እንደምጀምር ምን ብዬ መናገር እንዳለብኝ ራሱ ግራ ነው የገባኝ። ታውቃላችሁ ማለት እቺ ልጅ እንደው ለፍቅር አልታደለችም። እውነት ሄሉ ለፍቅር አልታደልሽም። ናቲ ነበር እንደዚሁም ማነው እንዳልክ ነበር። አሁን ደግሞ ያብ ነበረ። እንግዲህ ያብ ደግሞ እንደዚህ ታደርጋለህ ብዬ አላሰብኩም። ምን አለ አሁንስ እንኳን በፍቅሯ ላይ ባትጫወት። እውነቱ የታወቀ እንኳን አይንን አፍጥጠክ ሲጀምር ከሷ መለየት አትፈልግም። ከፍቅረኛህ መለየት አትፈልግም። ገባ? ምክንያቱም ምንድነው ማነሽ? እኔና አንቺ እኮ ቆይተና ከተለያየን አላልክም እኮ አብረክ የተላላስክ ነው የተሳሳምክ እኮ ነው ያለኸው። በኋላ ላይ ወተክ ማለት ነው አንቺ እንዳሰብሽው አይደለም ልትላት ነው። በሁለቱም ላይ ልትጫወት ነው። ገባችሁ? በሄሉም ላይ በዚህም ልጅ ላይ ልጫወት ነው። ምን አይነት ተፈጥሮ ነው ያለ? በእናትህ ምን አይነት ወንድ ነክ? ሉል እግዚአብሔር ይስጥክ። እኔ እንደውም ተናድጄብህ ነበረ ከምር። እንዴት በፍቅር መሃል ገብቶ ሊያለያይ ይችላል? ያልከውም አልቀረም፣ አንተ በተግባር አሳይተሃል። ከምሬ ነው የምልክ፣ በተግባር አሳይተሃል። እንዴ አይንን በጨዋት በክ እንደገና እዚህ ጋር አስቀምጠክ ያልጨረስከው ጉዳይ ካለ ለምን እሷ ጋር መጣክ? ያልጨረስከው ነገር ካለ ለምን እሷ ጋር መጣክ እንደገና? እንዴ ፍቅር መጫወቻ ነው እንዴ? ልጅቷ ምን ታርጋችሁ? ማንም ሰው እየመጣ ልቧን ሰብሮ የሚሄደው ማን መብት ሰጣችሁ እናንተ? እንዴ አስመስለ ገብተክ ምንድነው? ለፌመስነት ነው ወይስ ለምንድን ነው የገባኸው? ልቧን ልትሰብር የገባኸው ነገር አልገባኝም። እንዴ ቀለበት እኮ ማሰር ማለት እኮ ነገሮችን አስበ አውጥተ አወርደህ በቃ የትዳር አጋሪ ናት ብለህ ያሰብካት ሴት ላይ ስትደርስ እኮ ነው ቀለበት የምታስረው አይደል እንዴ? እንደዛ ብዬ ነው ማስበው። ምክንያቱም ዝም ብሎ ቀለበት ይደረጋል እንዴ? ሰው ልጅ ላይ ሰው ጣት ላይ ቀለበት ይደረጋል ወይስ በምን አስምጠል ታስይዛት ፈልገ ነው? እንዲህ መዋረድ አለ? ለምን ቆፍጠን ብለህ አትናገርም? ልጅቷ ትበድልህ እንዴ ወይስ ምንድን ፈልገው? እውነት አንዳንድ ሰዎች እንደዚህ ብለዋል። ሄሉ ቆፍጠን በይ፣ አታልቅሺ። ቆንጆ ወንድ ዝም ብሎ ነው ከሁሉም ይለጣጠፋል። በቃ ውበት ምን ያደርጋል? ለወን ማለት ውበት መጥበጣን አንጠጣውም። ቢያምር ደስ ይላል። ውበት ደግሞ ከስብና ጋርና ከተግባር ጋር የሚያደርገው ነገር ሲሆን ነው ደስ የሚለው። የሰውን ልብ እንዲየሰበረ አይደለም ውበት የሚያምረው እኮ። ገብቷል? የሰውን ልብ እንዲየሰበረ ውበት አያምርም። ፍቅር ካልሰጣሃት ክብርን ካልሰጣሃት ከዛችም ከዚችም እየተለጠፍክ እየመጣ ይሄ ፍቅር ነው ብዬ አላስብም። ልትነቂ ይገባል። በቃ ከዚህ በለጠ ሴቷን አምጥቶ ፍለፊትሽ ይሄን ያህል እያሳየሽ እንደገና ደግሞ እኔና አንቺ እንኳን ተለያይተና አለ ከአንስቷት ነው እያቀፈ እየሳማት ያለው። ያ ሊያከብራት ነው እንዳትሉኝ። ሄሉ ትግስትሽን አድንቀዋለሁ። እንዲህ አድርጎሽም ትግስትሽን አድንቀዋለሁ። እንዲህ አድርጎሽ ምን ይሰራልሻል? ውሸታም ወንድ ምን ያደርግልሻል በህይወትሽ? ሲቀጥል ባየው ሰዓት ደነገጥኩኝ፣ ማመን አቃተኝ። ውሸት ነው በሉኝ እባካችሁን ያስብላል። እኔ የእውነት አምኜህ ነበረ። እንዴት አደርጋታለሁ ብዬ አላሰብኩም። ለካ አንዳንዴ ከቆንጆ ወንድ ጀርባ መጥፎ ነገሮች አሉ ማለት ነው። መጥፎ ነገሮች አሉ፣ የሚያስደነግጡ ነገሮች አሉ። ሄሉ በስንቱ ትጎዳ። ልቧን እንደ እንቁላል አፈረጣችሁት። ልቧን እንክትክትክት አደረጋችሁት፣ ተባበራችሁት። ትንሽ እህት አለን ብላችሁ እንኳን አታስቡም እንዴ? እህት አላችሁ እናንተ? እህት አላችሁ? እውነት እኔ ያላችሁም አይመስለኝም። ከምር ያላችሁ አይመስለኝም። እኔ እንጃ። እኔ ልሁል አናዶኝ ነበር የዛን ቀን። እንዴት ሰው ቀለበት እያሰረ የሰው ደስታ ላይ እንደዚህ አይነት ነገር እንዴት ያደርጋል? በጣም ተናድጄበት ነበር። ለካ እውነት አለው። አሳይሻለሁኝ፣ አይሆንሽም፣ ይጫወተብሽ ነው ያለሽ ነገር እውነት ነው። አሁን ስረዳ እውነት ነው። እና ልዑል በጣም ጎበዝ ነህ። የፈራኸው ይሄን ነበር፣ ነግሬሽ ነበር ብለሃታል።
አሁንም ቢሆን ሄሉ አይነሽን ግለጪ፣ ክብርሽን አስከብሪ ብለውሻል። እንግዲህ ኮሜንታተሮች ከዚህ በላይ እንግዲህ ሞት የለም ነው የሚባለው። ከዚህ በላይ ምን አለ? ወይኔ ያ በወደድን ልክ የምንጠላህ የሄሉ ቤተሰቦች አዝነንብሃል። ሲጀመር ያ እኮ እኔ ምን ነው የምለው እኮ ያለህን ሳትጨርስ ለምን ቀረብካት? ሰው እኮ ካለው ጋር ጨርሶ ወይ ደግሞ ያለውን ኬዝ ምናምን ጨርሶ ቢያንስ 2 ወር መራረቅ አለበት። ስትለያይ ራሱ 2 ወር በቃ ተራርቀ ነገሮችን አጣጥመ ብቻህን አስበ ነው የሆነ ሰው ህይወት አዲስ ህይወት ስትመሰረት በቃ 2 ወር ከብዙ ነገር ርቀ ራስን አስበ አገናዝበ ሌላውንም እንደማትጎዳ አስበ ነው መምጣት ያለበት እንጂ ዘው ተብሎ የሰው ህይወት የሰው ልብ ውስጥ አይገባም። አንዷ ስለተወችክ እንደፈለክ የምታገኛ ሴት የለችም። ያው ሄሉን ጎዳሃት። እንግዲህ እሷ ጋር ሳትጨርስ እሷ ጋር ምንነትንም ስንተሳተን ያው ሄሉን ጎዳሃት። ከምር ያሳዝናል። እና አንዳንዴ ህይወት የሰው ልጅ ህይወት የምትሰብሩት ነገር ግርም ነው የሚለኝ። እንዴት ነው እንትን የሚልላችሁ? አይ ከባድ ነው የእውነት። እና አንዳንዶቻችሁ ያብስራ ይወዳታል ሄሉን። ቢወዳት ኖሮ ልጅቷን ዞር በይልኝ፣ እኔና አንቺ እኮ በዚህ መልኩ ተለያይተናል፣ ህይወቴን አትበጥብጭ አላለም እኮ። በተምር እንትን ስትል እኮ እያባበላት እያቀፋት ነው ያየሁት እንጂ በቃ እኔና አንቺ ያለን ነገር ተነጋግረን የተለያየነው ጉዳይ ነው ያለው ነገር የለም። ገባችሁ ጀማ? ያለው ጉዳይ የለም። በቃ አቀፋት፣ ይስማታል፣ ያባብላታል። እዚህ ጋር ሄሉ አልታየችውም እኮ ሲጀመር ሄሉ አልታየችውም። አቀርቅሮ ሌባ ድሮም አቀርቅሮ ነው የሚወደው። አቀርቅሮ እንዴ ሲጀመር ማለት ነው። ህይወትን የጨረስክ ቢሆን ኖሮ ይሄንን አትልፈሰፈስም ነበር። ተልፈሰፈስክ አልጨረስክማ። ከዚህም ለመብላት ከዛም ለመብላት አስበህ ነው? ምን አስበህ ነው ሄሉን የምትጎዳት? እንዴት አይነት ሰው ነህ? እንዴት አይነት ጭንቅላት ነው? ይሄን እኮ አይዞሽ ከጎንሽ ነኝ የተጎዳውን ልብ ጠገናለሁ ስንት ነገር ብላት ነው የገባኸው። ስንት ነገር አታላት ነው የገባኸው። ገባህ? ከባድ ነው። ስለዚህ ምን እንደምን ራሱ ግራ ገባኝ የእውነት። ሴቶች እውነት ልብ ልንገዛ ይገባል። የማንም መጫወቻ፣ የማንም መራገጫ፣ የማንም ልብ ተሰባሪ መቀበያ አይደላችሁም። ሄሉ እውነት አሁንም ልትቆርጪና በራስሽ ቆምሽ ታስቢ ይገባል። ገባሽ? አሁን ይሄ ጎርቶሻል። ነገ የሚመጣው ማን ነው ምንድነው? ባክግራውንዱን በደንብ አጥንተሽ እንጂ ያቀፈሽ ሁሉ ትሪት ያደረገሽ በሙሉ ይወድሻል ማለት አይደለም። የሳመሽ ሁሉ ያ ይወድሻል ማለት አይደለም። ማን ነው ምንድነው? ይሄንን ልታጣሪው ይገባል። ገባሽ? ስለዚህ በጣም ነው የሚያሳዝነው። የልጅቷን ልብ ሰብረሃል። ተጎርታለች። ልጠግን የማትችለውን ስብራት እንሰበርካት። ሉል እናመሰግናለን። ከሴት ቆመ እውነታውን ስላሳየን። ይሄማ ተሽለጠለጠኮ ወይ ሄሉን ይቅርታ በዚህ መልኩ አይደለም አላለም። ያቺን አቅፎ ወይ ደግሞ ካንቺ ጋር ያለኝን ጉዳይ ጨርሻለሁ አላለም። ይሽለጠለጣል። ተሽለጠለጠ። ከባድ ነው።